የምትመለከቱት ሰይፉ በኢቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው በማህበራዊ ሚዲያ ትልቅ መነጋገሪያ የሆነች ፖሊስ ነች ሰይፉ ባክ እንግዳ አድርጋት ባላችሁ መሰረት ጋበዝ አድርጊያታለሁ ኮንስታብል እስከዳር ወንድሙን እስኪ ሞቅ አድርጋችሁ ተቀበሏት ኮንስታብል እስከዳር ሰላም ዳያቸው እንዴት ነው ሰላም ነው እግዚአብሔር ይመስገን እንዴት ነሽ ሁሉ ሰላም እስከዳር ካልመጣች ይሉን ጊዜ ይሄው መጣለች አቀባበል ግን እንዴት ነው ሰላም ነው እግዚአብሔር ይመስገን የፖሊስነት ሙያ የተከበረ ነው በጣም ደስ ይላል ኢድሪዶዋ ፖሊስን ከተቀላቀልሽ በኋላ በተለይ በሶሻል ሚዲያ አማካኝነት የምትለቂያቸው ቪዲዮዎች ያንቺ ጉዳይ መነጋገሪያ ሆነ እግዚአብሔር ይመስገን ያው ከተወሰነ ጊዜ በኋላ ያ በመለቃቸው ቪዲዮዎች ተቀባይነትን አግኝቻለሁ እንግዲህ አንዳንዶች የሚሉት አንቺ ሞክረሻል ይመስለኛል ፖሊስ ከመሆንሽ በፊት ኪነ ጥበቡን ማስታወቂያውን ወይ እንዲህ አይነት ነገሮች ላይና ያንቺ ጉዳይ መነጋገሪያ ሆነው ለምን ይመስልሻል እንግዲህ ያው እንደምናየው ኮሜንት የሚሰጡት ኮሜንት ያው ትንሽ ፈን ስለሚያደርግ ለዛ ይመስለኛል አው ቆንጆ ነች ተስማማላችሁ ለእናንተ ቆንጆ ስለሆንሽ እያየው ነበር አስተያየት ሆስተስ ለምን አትሆኝም ለምን ማስታወቂያ አሰሪም አይ እኔ የተከበረ ሙያ ነውና ፖሊስ ነኝ ይያልሽ አዎ እኔ ፖሊስ ነኝ ፖሊስ የተከበረ ሙያ ነው በዛ ላይ ደግሞ ወድጄው ፈቅጄ ደስተኛ ሆኜ የምሰራበት ሙያ ስለሆነ ያው አከብራለሁ ወደዋለሁ ፖሊስ በመሆኔ በጣም ደስተኛና በጣም መኮራበት ሙያዬ ነው ስለዚህ የሙያ ምርጫ የፈለገ ቢደረደር ዛሬም ነገም ወደፊትም ፖሊስ ነኝ ኮንስታብል ፍሪ ኮንስታብል እስከዳር እንግዲህ ድሬዳዋ ፖሊስ ይባል አሁን በፊት መጥቻ አይቻለሁ ድሬዳዋ ቆንጆ አላት ግልጽ ነው ፖሊስ የሚወጣላታል ግልጽ ነው ካሁን በፊት የተጣለ ጻን እንኳን አንስታ ያጠባች ጡታ ጥብታኮ ያተረፈች ፖሊስ እንዴ ድሬዳዋ ፖሊስ እዚሁ ሾው ላይም ቀርቦ ነበር አንቺ ደግሞ ብዙዎች የሚስማሙበት ምንድነው የአመቱ አማላይ ፖሊስ በሚለው መሰረት ተስማማላችሁ አማላይ በጣም የሰው አስተያየት ይተለያየ ነው አንቺ መቼም አስተያየቶች ያያየሽ ፈገግት ያለሽ አዎ ኮንስታብል እስከዳር እስኪ መርምሪኝ ወንጀል እንኳን ባታገኝ የሆነ በሽታ ታገኝብኛለሽ ውስጥ ይላል ያው ማለት ሁሉም ቀልድ ነው ያው ቀልድ ነው ሶሻል ሚዲያ ደግሞ ሁሉም የራሱን ሐሳብ የሚያንጸባርቅበት ነውና ያው ቀልድ ነው ብዬ እኔም አልፈዋለሁ እንደ ቀልድ ማለት ነው እንደ ቀልድ አልፈዋለሁ ነገር ግን ያው የሚባለውን ወንጀል ፈጽሞ የተገኘ ካለ በህጉ በመሰረቱ እንጠይቃለን ማለት ነው እንጠይቃለን ለዛ የምትባያቸው ነገሮች አንቺ ስሜትሽን ያስጠይሙሻል ወይስ አይ በጭራሽ ማለት ሁሉም እንደ ቀልድ ነው እንደ ሜም ነው እየተጠቀሙበት ያለውና ምንም ማለት አይደለም እንደ ቀልድ ነው እንደ ቀልድ እናልፈዋለን ፌክ አካውንት አለ በስም አዎ እስከዳር እስኩቲ ድሬ በሚል የተለያዩ ፌክ አካውንቶች እየተከፈቱ ነው ያሉትና በራሴም ሶሻል ሚዲያ ቲክቶክ ገጽ ላይ ለቀቅ ያለሁኝ እኔን እንደማይመለከቱ ከኔ አካውንት ውጪ ምንም አይነት ነገር ፖስት ቢደረግ እኔን እንደማይመለከቱ ገልጫለሁኝ አሳውቂያለሁኝ ፌክ አካውንት ከከፈተው መሃል አንዱ በውስጥ መስመራች ጋር መጥቶ ፌክ አካውንት የከፈትኩት ሆን ብዬ ነው በዚህ እንኳን በወንጀል ጠርተሽ እንድትመረምሪኝ ያለሻለሽ ፌክ አካውንት ማለት እኔ ከስኩቲ ድሬ ከሚል ከ90,000 በላይ አሁን ኦልሞስት 100 ምናምን ገብቷል ከዛ በላይ ሆነ ነው የኔ አካውንትና በሌሎች ስኩቲ ድሬን በሚል ወይም ደግሞ በሌላ ስም ሆኖ የኔ ፎቶዎች ብዙዎች ፖስት እየተደረጉ ስለሆነ ሌሎች እኔን የማይመለከት እስከዳርን የማይገልጽ ድሬ ፖሊስን የማይገልጽ ነገር ፖስት ቢደረግ እኔን እንደማይገልጽ ለህዝቡ በማሳወቅበት ሰዓት በቲክቶክ ገብቶ ውስጥ አላስር ስላልሽኝ እኮ እኔ ነኝ ፌክ አካውንቱን የከፈትኩት ይላል ከሱ ውስጥ ደግሞ ከስር ደግሞ ተከትሎ ብቻህንማ አትታሰርም እኔም አብረን ነው ክሬት ያደረግነው ምናምን ብቻህንማ አትታሰርም እኛም አብረን ነው የከፈትነው ምናምን ይሉ ብዙ ያው ለቀልድ ነው እኔ ምልሽ አሁን ሶሻል ሚዲያ ላይ በዘር
በብሔር ወይ በሃይማኖት በተለያዩ ነገሮች ካለ ብሽሽቅና መጥፎ ሐሳብ እንዲህ አይነት ነገር ፈገግ ያስብላል መስመሩን ካላለፈ ለምሳሌ ወጣቶች ተሰባስበው በጣም ነው የምታምረው ደስ የምትል ፖሊስ ነች በሚል ልጋብዝሽ እስኪ ያሳያት እንታሰር ነው የሚሉት በጋብቻ ቲቪውም አንቺ ጥሪኝ እንጂ እኔ እንዲህ ብዬ ለመምጣት ዝግጁ ከነጓዙ ነው ከነፊስታሉ ነው አንቺ ግን ላይፍ ታያቸዋለሽ አያቸው ይልኩልኛል በውስጥ መስመር ብዙዎቹ እንደዚህ አይነት ቪዲዮዎች ሲሰሩ ይልኩልኛል ያው ለቀልድ ነው በአንቺ መታሰር እንደመፈታት ነው መንቆጥረው ብለው ነው ያው ሶሻል ሚዲያ ላይ እንግዲህ ተወጥቶ ቁም ነገር ብቻ መጠበቅ በጣም ከባድ አሁን ለምሳሌ ቲክቶክ ላይ አንድ ሰው ወጥቶ ሰው በቃ አድናቆት ብቻ እንዴት አልሰጠኝም ካለ እኮ መከራ ነው አይሆንም ምክንያቱም የቲክቶክ ላይ የተለመደው ነገር በአብዛኛው ወረፋ ምናምንም ስለሆነ ነው ከዛ አንፃር አንቺ ብዙም እንደ ወንጀል አታዩ ያው እስካሁን እንግዲህ ሰላም ነው ማለት ሁሉም ፍቅሩ ነው እየገለጸልኝ ያለው ሁሉም ያዝናኝ በጣም ቀልድ ምናምን ነው ያበዙ ያሉት ያው ከዛ ወጪ ግን ያው አንዳንድ ጊዜ ህጉን የሚጥስ ነገር ማንኛውንም ነገር አናልፍ እንደው እንደ ጥያቄ ከፖሊስ ጋር በዚህ ደረጃ መቀላለድ ይቻላል ያው ወጣቶች ናቸው በዛ ላይ ደግሞ ምን ማለት አይደለም ያው ቀልድ ነው ማለት ሌላ አጸያፊ ነገር አልተጠቀሙም ሌላ ማይሆን ቃል አልተጠቀሙም ባንቺ መታሰር መፈታት ነው ለኛ ማለት ፍቅራቸውን እንደመግለጽ ነው ብዬ ነው እንጂ ማስበው ሌላ አልፎ ሄሩት ነገር ስለሌለ ችግር የለው አይ እንደው ሌላው ነገር ታዩና ኮንስታብል ይላል አንዱ አግብተሻል ሲል የጠየቀው ነው አይተሽዋል አይቻል አንዳንዴ እኮ ከባድ ነው ይሄ ያለሽበት የሙያ መስክ ለእንደዚህ አይነት ነገሮች በቃ ቁም ነገር የሆኑ ጉዳዮች የሚስተናገዱበት ናቸውና ይሄን ሁሉ ነገር አልፎ ነው እንግዲህ ምን ያህል ማወቅ ቢጓጓ ነው እንደ አይነት ጥያቄ ጠየቀው ያው ብዙ ሰው ይላል ይጠይቃሉ ግን ማግባት አላገባውም የፍቅር ጓደኛ አለሽ እስንለፈው ሌላ ጉዳይ ነው የግል ጉዳይ ነው ሌላ ጥያቄ አይ መስመሩ ይሄ ነው ሌላ ጥያቄ ተሰምበረ ማለት ደስ ይላል በጣም ስላንቺ አንዳንድ ነገሮችን ሳይ ያድማ በታይ ነበርሽ የድሬዳዋ ፖሊስን ከተቀላቀልኩኝ በኋላ መጀመሪያ ላይ እየሰራሁት ወደ 6 ወር ምናምን አድማ ብተና ላይ ነበር የሰራሁት ከዛ በኋላ ለ3 አመት ምናምን ያህል ሴቶችና ህፃናት ጥቃት ወንጀል ምርመራ ላይ የምርመራ ባለሙያ ሆኜ ነበር ስሰራ የከረምኩት ከዛ በኋላ ደግሞ የድሬዳዋ ፖሊስ ሚዲያ ተቀላቅዬ አሁን የድሬዳዋ ፖሊስ ሚዲያ አባል ነኝ ጋዜጠኛም ነኝ እየሰራው ነው ያለሁት ማለት ነው አንቺ የምትዩ ማንንም አልሰማም ይላች አድማ የምትበትኙ እንዴት ነው ምንም አይነት መሳሪያ መቼም አትጠቀምሽ ዝም ብለሽ ቆም ብለሽ ዞር በሉ ብቻ በተኝ አንቺ መሳሪያ መጠቀም የለብሽ የሚል አስተያየት ይመጣል አሁን ወደፊት አይቀርም ቻይ ግን ፖሊስ መፈራት ሳይሆን መከበር ነው ያለበት ይባላል ፖሊስ መከበርም ወደድም አለበት መፈራት የለበትም ማለት እኛ የድሬዳዋ ፖሊሶች እውነት ለመናገር ከሆነ ከማህበረሰቡ ነው የወጣን የዛው ተወላጆች ከዛው ማህበረሰብ የወጣን ልጆች ነን ሲቀጥል ደግሞ ሁሉንም በፍቅር ነው ከመሪዎቻችን ጀምሮ ለምሳሌ ክቡር ከንቲባችን ከድርጃር እናያዋለን የተለያዩ ማለት አሁን እሱ ሃይማኖቱ ሙስሊም ነው ነገር ግን የክርስቲያን እምነት በዓላት ላይ መንገድ ሲጠርግ በቃ በጣም ብዙ ነገር ውሃ ሲያድር ለቁልቢ ገብርኤል ምናልባት ሶሻል ሚዲያ ላይ ካያችሁ ከክቡር ኮሚሽነር አለሙ መገራ ጋር በመሆን ውሃ ሲያድሉ የነሱ ሃይማኖት ሆኖ አይደለም ግን በቃ ፍቅርን ያስተምራሉ መከባበርን መወራረስን ያስተማሩን ነው እኛም የነሱን እየተከተልን ነው ማለት ማንንም ሰው እንወዳለን ማንንም
ድሬዳዋ ላይ ቢመጣ ምን እንሁንላችሁ ብለን እንቀበላለን የመጣልንን እንቀበላለን የመጣብንንም ደግሞ ልክ እንደዛ አሁን እንደገባኝ ኮንስታብል እስከዳር የድሬዳዋ ፖሊስ አባል ብቻ አይደለችም የድሬዳዋ አምባሳደር ነሽ ማለት ነው የባህል አምባሳደር ነው እኮ ያልሽ ነው አዎ መምጣት በማንኛውም ሰዓት ድሬዳዋ መምጣት ትችላላችሁ ፖሊስ ኮሚሽናችንን መታችሁ መጎብኘት ትችላላችሁ ያለውን ፍቅር ከምናወራው በላይ አሳይተን ያው እንልካቸዋለን ደስ የሚለው ድሬዳዋ ላይ ባለፈው መጥቼ ነበር እና ፖሊስና ህዝቡ ምን ያህል አንድ እንደሆነ ያየውበት መንገድ ከየትኛውም አቅጣጫ የሚመጣ በድሬዳዋ የማይኖር ሰው ካለ ደህንነቱ ይጠበቃል ሌላው ቀርቶ ጸጉረ ልውጥ የሆነ ለኔ እንኳን አይሰራ ሰው ከመጣ ራሱ ያ ሰው ሰላማዊ እንቅስቃሴ ነው የሚያደርገው የሚለው ሁሉ ይጣራል አዎ በደንብ አሁን አዳዲስ ሶፍትዌሮች አሉ ድሬዳዋ ፖሊስ ኮሚሽን ላይ የተገጠሙ ማንኛውም እንግዳ ድሬዳዋ ላይ ሲመጣ ከትንሽ እስከ ትልቅ ሆቴል ሲያርፍ ማን የት ሆቴል እንዳረፈ ሙሉ መረጃ ለፖሊስ ኮሚሽን ይቀርባል አንተ መተህ የትኛውም ሆቴል ላይ ብታርፍ ሰይፉ ፋንታውን የት እንዳረፈ በደንብ ይታወቃል ማለት ነው በዚህ ልክ ነው ያላትን ደህንነት ሰላሟን ለማስቀጠል እየተሰራበት ያለው ማለት ስለዚህ እኔ ባጠፋም ባለማም በፖሊስ ቁጥጥር ስር በቃ እየታስተነኝ ሌላው ደግሞ ለሊቱ የኛ ነው በሚል መሪቃን የሚንቀሳቀሱ የድሬዳዋ የለሊት ታክሲ አሽከርካሪዎች አሉ እሺ እነሱም ልክ በቃ ፖሊስ በላቸው ሲቪል ሰዎች ናቸው ግን 12 ሰዓት ይመጣሉ ፖሊስ ኮሚሽን ፊርማ ያደርጋሉ ዋው አንድ ባጃጅ ለአንድ ሰው ነው ሻፋኝ ምናምን ሌላ ሰው ምናምን መንዳት አይችልም እሱን የተመዘገበበት ቁጥር ይሰጣቸዋል በዛ ነው የሚሰሩት ከዛ ውጪ ደግሞ ድሬዳዋ ላይ ለሊት የትኛውንም እንቅስቃሴ በመታደርግ ሰዓት ምናልባት የሆነ ነገር ባጃጅ ተጠቅመ ስልክ ጥላ ሊሆን ይችላል ምንም አይነት ነገር ብትጥል በታማኝነት ታገኘዋለህ ሌላው ደግሞ በደንብ አካባቢው ላይ ድሬዳዋ ላይ ያልሆነ ነገር የሚያንጃብብ ምንም ነገር ከሆነ በደንብ ይቃኛሉ ሪፖርት ያደርጋሉ እዚህ አካባቢ እንደዚህ ያለ ያሉ የሚሰሩ ወጣቶች ናቸው ሌላው ደግሞ የቀን ታክሲ ቀን ነው የሚሰራው ከ3 ሰዓት በኋላ የትኛውም ባጃጅ ቁጥር የሌለው የለሊት ታክሲ አሽከርካሪ ያልሆነ ለሊት መንቀሳቀስ አይችልም በፕሮግራም ነው እንቅስቃሴው የቀን ታክሲ የቀን ነው የለሊት ታክሲ የለሊት ነው እንዴት ነው ወንጀል ታዲያ ድሬዳዋ ላይ እግዚአብሔር ይመስገን ማለት ድሬዳዋ ፖሊስ ቅድመ ወንጀል መከላከል ላይ በደንብ እየሰራ ያለበት ሁኔታ ላይ ነው ያለው ያው እንግዲህ ከወንጀል ነፃ ነች ማለት አንችልም እሱ በቼም ምድር ላይ አይቻልም ስለዚህ ያው ወንጀል ደግሞ ሲፈጸም ተፈጽሞ ደግሞ ሲገኝ ደግሞ ያው ፖሊስ የበኩሉን ድርሻ ተወጥቶ የሚያስፈልገው ነገር ሁሉ አሟልቶ ምርመራውን አጣርቶ ለህግ ያቀርባል ማለት ነው ስለዚህ በተቻለ መጠን ወንጀልን ቀንሳችኋል ባታጠፉ ድሬዳዋ ፖሊስ በጣም ደስ ይላል ያየው ነበር ኮንስታብል የልጅነት ፎቶሽን የድሬዳዋ ልጅ ነሽ እዛው ነው የተወለድሽው ድሬዳዋ 06 መጋላ ደቻቱ አካባቢ ነው ተወልጄ ያደግኩት ቆንጆ ለመሆን ምን አነሳሳሽ እግዚአብሔር ደስ ይላል በቤተሰብ የፖሊስነት ሙያ ላይ ያለ አዎ ዋና ሳጅን ሆና ነበር የወጣችው ቤተልሔም ወንድሙ ትባላለች አሁን ግን የድሬዳዋ ፖሊስን እየሰራችበት አይደለም ያቃለች ግን ታላቅ እህቴ ነች እሷ ፖሊስ ነበረች ምክንያቱም አሁን ሰው ሁሉ ሆስተሱኝ ማስታወቂያ በሰሪ ምናምን አይነት ጥያቄ ሲመጣ አንቺ ግን ፖሊስ ያልሽበት እኮ የሆነ ምክንያት ይኖርሻል አስተዳደግ ላይ ስታይ አሁን ለምሳሌ እናት አባት እናትሽ እና አባትሽ አካባቢ ሲያለው ነገር እነሱ ሲቪል ናቸው ፋዘር በህይወት የለም እናቴ ያለች ይወዳር ወልዴ ትባላለች በጣም ነው የምወዳት በጣም ነው ማከብራት ታላቀቴ እንዳልኩ ከቤተልሔም ወንድሙ ፖሊስ ነበረች ከ10 አመት ኦልሞስት ከዛ በላይ አገልግላለች ስለዚህ እሷ ተጽዕኖ ሊባል ይችላል ተጽዕኖ ሳይሆን በቃ አያለሁኝ ስትወጣ ስትገባ አካባቢው ላይ ያላት ተቀባይነት አክብሮት እሷም በተገቢው መንገድ ነው ስራዋን የምትሰራው የነበረው ጥሩ ሰዎችን ያያየ ሞቲቬት ሆናለ በዛ ልክ ነው ከዛ ውጪ ደግሞ ፖሊስነት እንዳልኩ የተከበረ ሙያ ነው ለሀገር መቆም እንባ ማበስ የሰው ደም እንዳይፈስ ማድረግ አሁን ለምሳሌ ሴፍሽ እዚህ ጋር የሆነ ነገር ቢፈነዳ
ቀድሜ እኔ ነኝ ከፊትህም አለው ይሄ በቃ ውስጣችን ያለ ነው ማለት ራሱ ልብሱን ስትለብስ ስልጣናውን ስትሰለጥን በውስጥ የሚገባል ውስጥ ሼፕ የሚሆን ነገር አለ ስለዚህ ሁሉ ጊዜም እኛ ፖሊሶች በዘር በሃይማኖት በሰፈርተኝነት አናምንም አንድ ባንዲራችንን የኢትዮጵያ ባንዲራን ይዘን ለዛ መስዋዕትነት መክፈል ካለብን እስከ ጥግ እየከፈልን እንደዛም ነው ከዚህ በፊትም ያስረከቡን ያሉት አሁንም ያሉት መክፈል ያለብንን መስዋዕት ሁሉ እየከፈልን ለህዝቡ ደህንነት ድሬዳዋ ፖሊስ በፍቅር ነው የሚታወቀው ድሬዳዋ ነዋሪዎችን በፍቅር ነው የሚታወቁት ያችን ፍቅር ሳትጠፋ በቃ የበኩላችንን ሁሉ ደም እየከፈልን እዛ ማስቀጠል ነው ያ ደግሞ ደስ የሚል ነገር የልጅነት ፎቶሽን ያየው ነው አሁን በልጅነት በዚህ እድሜ እኔ ሌባና ፖሊስ ይጫወት ነበርና በአብዛኛው ሌባ ነበር ሞት አንቺ ምንድን ነበር የምትሆኚው እኔ ማሯሯጥ ነው የሚመቸኝ ስለዚህ ፖሊስ ነሽ ድሮ አይገርማችሁ ድሮ ፖሊስ ያው ነው በዛው እንሮጣለን እናሯሯጣለን የድሬዳዋ ልጅ ጭንቅ አይችልም ይባላል የፖሊስነት ሙያ ደግሞ ጭንቀትም አለው እንዴት ነው የምታስታርቂው እና እናጣጣመዋለና ጎን ለጎን ሁለቱንም ያው የድሬዳዋ ልጆች ረሃነን ጭንቅ አንችልም እውነት ነው ፍትት ብለን ያው ነገር ግን ስራና ሙያ እስከሆነ ድረስ ሲሪየስ መሆን ባለብን ጉዳይ ላይ ሁሉ አዎ ሼፕ ያስያዝን ሲሪየስ ይሆንን መቀለድም መሳቅም መጫወትም ባለብን ሰዓት ደግሞ እየተጫወትን ሁለቱንም ያጣጣመን እንሄዳለን ማለት ነው ዋው ኮንስታብል ይሄ እዚህ ጋር የትኛው ነሽ አንቺ መሃል ላይ ዋው ካራቴ ተምረሻል ልጅ ያለው ይሄ የእህቴ ባለ አሁን የቤተልሔም ወንድም ያልኩ ባለቤቷ በዛ በመሰረት ይባላልና ሾቶካን ካራቴ ያሰልጣኝ ነበርና ያሰለጥነን ነበር ይሄ ጊዜ የሆነ ውድድር ነበርና ክለባችን አሸንፎ ዋንጫ ወስደን ነበርና በዛ አጋጣሚ ነው ፎቶውን የተነሳ ነው አሁንም አለ መች ይጣፋል አይጣፋም ፖሊስ ስትሆን ደግሞ አብሮ ነው መሄድ ያለበት ስልጣናው ላይም የሚሰጥ ነገር ነው ቪዲዮችሽን ሳይ ማለት ለማማር ያረክሻቸው ነገሮች እንዳሉ ይሰማይ ነበር አሁን ደግሞ ክሎዝ አፕ ሳይሽ ምንም ነገር የለም ሲጀመር ሚሊቴሪ ለብሰን የተለየ ነገር መጠቀም ፊት ላይ አይቻልም የደንብ ልብሱም አይፈቅድም ስለዚህ ያው የተለየ ነገር ምንም ያደረኩት ነገር የለም ዋው የሰውን አስተያየት ሳይ እንደው ቢመጣ ለሌሎች እንደ አርአያ መሆን የሚቻል ይመስል ፖሊስነት ሲባል ስለ ፖሊስነት አስፈላጊነት ወይም ደግሞ ፖሊስ ለመሆን ፍቅር አሁን ባንቺም ቢነገር ያምራል ብዬ ነው የተለመደው ነገር በቃ ላይዋ ምር ያለች ሴት ሁላችን በመንግባባበት ቋንቋ ቆንጆ የምትመስል ሴት ካለች ማስተዋቂያ በተሰሪ ወስተስ እንደዚህ ነው ግን በፖሊስነት ውስጥም ህዝብን ያገለገሉ ደስታለ በደንብ እንደውንም እውነት ለመናገር ከሆነ የሰውን ባከማበስ በላይ ምንም ያስደስት ነገር አለ የተበደለን ሰው ፍትህ ከማስገኘት በላይ ምንም የሚያስደስት ነገር የለም ሀገር በፈለገች ወቅት አለሁ እንደማለት ምንም የሚያስደስት ነገር የለም ፖሊስ መሆን ቀልድ አይደለም ማለት አሁን ለምሳሌ እኛ ፖሊሶች ወተምና ከብረው ባል የለም ለምሳሌ ጥምቀትም ይሁን ኢድም ይሁን ምንም ይሁን ምንና ከብረው ስራ ላይ ነው የኛ ደስታችን ሰው በሰላም ወጥቶ በአሉን አክብሮ በሰላም ሲገባ የኛ በዓል የዛኔ ነው ሰላም ስለሆነ ማለት ነው የኛ የሰራ ነው ምን ይባላል ላብ ደምን ያድናል ይሄ ማለት ምንድነው ላብህን ስታወጣ የብዙ ሰው ደምን እንትን ትላለህ ማለት ታድናለህ ስለዚህ እኛ ምን ሰራው ስራ ሌሎች ሰዎች በሰላም እንዲኖሩ በሰላም ሰው ደግሞ በሰላም ሲቆይ ሰው ወጥቶ በሰላም ወጥቶ ከገባ ከዛ በላይ የሚያስደስት ነገር ምን አለ ለባንዲራ ከመቆም በላይ የሚያስደስት ነገር ምን አለ እቺን ሀገር በፈለገችን ሰዓት መገኘት የመሰለ ነገር የለም በፈለገችን ሰዓት ከመገኘት በላይ ምን የሚያስደስት ነገር ኮንስታብል እስከዳር ላይዋ ብቻ ሳይሆን ውስጧም ያምራል አንዳንዶች አሁን ምን ስለ አይነት ነገር እንዳይሉ ሳይ ውበት ለካ መገለጫ ሁለት ነው አንድ አለ አንድ ወደ ውስጥ አለ አሁን ለምሳሌ ውስጤ ነው የሚያምር ሳክሽ አይ ውስጥም ውጭም ያምራል ተከብለው ስላንቺ አንዳንድ ነገሮችን ሰማ ቲያትር ሞክረሽ ነበር
አው እውነት ለመናገር ከሆነ ከልጅነቴ ጀምሮ በክበባት ምናምን እሳተፍ ነበር ይጣራኛል እንደዚህ ነገር ትንሽ ታዲያ እኮ ከፍያው አሪፍ ነው ምናምን ታዩ ባክሽ ፖሊስነቱን ላይሉሽ ድሬዳዋ ላይ ብዙም ማለት ትንሽ ይቀራታል ይሄ አሁንም ግን እኮ ፖሊስ ነሽ ግን እንደ ፖሊስም ሆነሽ የኪነ ጥበቡም ፍቅር ካለሽ እኮ ቲያትሮ የፊልም መስራት የሚከብድሽ አይመስለኝም አይደል ከሙያው ጋር ጎን ለጎን ማስኬድ እሰራለሁ ሰርቼ ማቃለሁ ኧረ ታይ ምን ፊልም ሳይሆን ድሬ ቲቪ ላይ ችሎት የሚል ፕሮግራሞች እንደ ፖሊስ ነው የተፈጸሙ ወንጀሎች አንዳንድ ጊዜ ለሰዎች አስተማሪ ናቸው ተብሎ የሚታሰቡ ይወጣሉና እንደዚህ አይነት ነገር ላይ ተሳትፌ ሰርቼ አውቃለሁ ለህብረተሰቡ አስተማሪ የሆኑ በድሬ ቲቪ የሚተላለፉ አንዳንድ ፕሮግራሞች እንደዚህ ችሎት አጫጭር ሙቪዎች አሉ እንደዚህ አይነት ነገር ላይ ተሳትፌ አውቃለሁ ሰርቼ ማቃል ስለዚህ አሁንም እኮ ከፖሊስነቱ ጎን ለጎን ጥሩ ፊልም ጻፊያን ካሉ ወይ ቲያትር እኮ ኮንስታብል እስከዳር እኮ ተዋናይ ሆና መስራት የምትችል ይመስለኛል እንችላለን አረ ጻፊያን ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረሌላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት አንድ ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ስለዚህ ፎቶ ስኪን ገሪ ጋጋ ስሬት ድራማ ላይ ጋጋው ነው ብሔራዊ ቲያትር ነው ይሄ 12 አመቴ ምናምን አካባቢ ነው አገኘሽው አው ጋጋን እንዴት ደፍረሽ ፖሊስ እንደምትሆኛ ወቁት እንደውም በዚህ ነው ጋጋን ብዙ ሰዎች ሲፈሩት አንቺ በልጅነትሽ አው ደፍረሽ አብረሹ ፎቶ ተነስተሻል አው ወይ ፊልሙን በጣም ነበር የምወደው ስሬት ፊልም በጣም በዛን ጊዜ ካይምሮ ውስጥ እንደውንም ዘፈኑ ውስጥ ያለው ዘፈን አለ ቸፕ ቸፕ አርጉላት በጣም ነው የምወደው በዚህ ፊልም ነው እንደውንም ቸፕ ለኮንስታብል ቸፕ ሊያጨበጭቡልሽ ስለዚህ ያኔ ራሱ በቃ የኪነ ጥበብ ፍቅር እንዳለች በልጅነትሽ ሁሉ ታዋቂ ሰዎችን ስታገኝ አብረሽ አው የዛኔ ካላብራ ከሚል ነበር የመድረክ ቲያትር ነበር አንተነ ጸጋዬ የሚባል ነው ደራሲ በቴድሮስና በልዩ አዘጋጅነት ድሬዳዋ ማን ነው እዚህ ብሔራዊ ቲያትር መተን የካላብራ ከሚል ድራማ ሰርተን ነበር በዛን አጋጣሚ ነው ያገኘሁት ማለት ነው በጣም በሚገርም ሁኔታ እኮ ይሄድሽው ብዙ መንገዶች ሄደሻል ማለት ነው በኪነ ጥበቡ ብሔራዊ ቲያትር ድረስ መጥቶ እስከ መስራት ሰርቻለሁ ዋው ያው እንግዲህ ብዙዎች ነው የሚሉት ምናልባት ቀድማንቺም ብለሻል ለአንድ ባንዲራ ለአንድ ሀገር ምክንያቱም ኢትዮጵያ ማለት በጣም ሰፊ ሀገር ነች ተለያዩ ብሔር ብሔረሰቦች የተለያየ ሃይማኖት ያለበት ነው ፖሊስ ደግሞ መሃል ላይ ቆምና ለሁሉም እኩል ነው እውነት ነው እኩል ምክንያቱም አሁን ሳይ ባንዲራው ይዘሽ ፎቶዎችን ብዙ ጊዜ ቲክቶክ ላይ ትለቂያለሽ ይሄን ፎቶ እስኪ ለምን ቪዲዮችን ትለቂያለሽ ብዙ ጊዜ አው እንለቃለን ይሄ የአባይ ግድቡ መጠናቀቁ አው በዚሁ አጋጣሚ ለኢትዮጵያ ሕዝብ ሁሉ እንኳን ደስ አላችሁ ዳግም ድል ነው ለኛ ዳግም ድል ነው ባንዲራችን ያው የኛ መገለጫ ነው ባይገርም ሰይፍዬ ስለ ባንዲራ አሁን ድሬዳዋ ላይ ባንዲራ ላይ ማለት ለባንዲራ ሁሉም ሰው ከፖሊስ ውጪ ማህበረሰብ ሁሉም ሰው ፍቅር እንዲኖረው በጣም እየተሰራ ነው ያለው ክቡር ኮሚሽነር አለሙ መገራ የእግር ኳስ ፌዴሬሽን ፕሬዝዳንት ሁለት ዲቪዥን አሉ ጨዋታዎች አንደኛ ዲቪዥን እና ሁለተኛ ዲቪዥን የሚባሉ ሁለት የእግር ኳስ ቡድኖች አሉና ትናንሾች ጀምሮ ማለት ነውና የትኛውም ጨዋታ ሲደረግ መክፈቻ የኢትዮጵያ ብሔራዊ መዝሙር ባንዲራውን ይዘው ምክንያቱም
ምንድነው እነዚህ ልጆች ነገ ናሽናል ተጫዋች ይሆናሉ ብሔራዊ ቡድን ይሆናሉና ይሄንን ባንዲራ ከፍ ባሉ ቁጥር ይዘውት እንዲቆሙ ይፈልጋል እና ሁሉ ማህበረሰብ ላይ እቺ ባንዲራ ከመውጣትና ከመውረድ በዘለለ ልብ ውስጥ እንድትቀመጥ ይፈልጋል ማለት ነው በዚህ አጋጣሚ ድሬዳዋ ሁሉም ጣቢያ ላይ ጠዋት 12 ሰዓት ማታ 12 ሰዓት የዜግነት ይባላል የዜግነት ሲባል የትኛውም ተንቀሳቃሽ መቆማል የትኛውም ባጃጅ የትኛውም መኪና ይቆማል በደንብ ነው ባንዲራ ላይ የተሰራ ያለው ዋው ለድሬዳዋ ፖሊስ በእናታቸው በጣም ደስ ይላል ብዙዎች አስተያየት ሰጠው ያለው ለምሳሌ በፖሊስ ዩኒፎርም ሙዚቃ መቅረጽም ሆነ ቪዲዮ መቅረጽ ላይ ለምሳሌ በፊት ራስ ላይ ራሱ ፐብሊሲቲ መስራት አይፈቀድም ነበር በብዙ ተቋማት ላይ አሁን ከእንደዚህ አይነት ቪዲዮዎች ጀርባ የህዝቡ አስተያየትና የተቋምሽ አስተያየት እንዴት ነው እኔ ድሬዳዋ ፖሊስ ሚዲያ አባል ነኝ ሚዲያ ላይ ነው ስራችን የድሬዳዋ ፖሊስን የድሬዳዋን አጠቃላይ ሁኔታ ወደ ሚዲያው ማውጣት ላይ ነው ስራችን ስለዚህ ያው ያን ያህል ተጽዕኖ የለብኝም እኔ እንደውንም ማለት በጥሩ መንገድ ልስራው እንጂ ሀገሪን የሚያስተዋውቅ ኢትዮጵያን የሚያስተዋውቅ ባንዲራውን የሚያስተዋውቅ ነገር ይሁን እንጂ ብዙም ተቃውሞ የለውም ምክንያቱም አሁን ሰባ ድሬዳዋ ፖሊስ ራሱ ቲክቶክ አለው አዎ ቲክቶክ ገጽ አለው እኔ የአዲስ አበባ ወይ የተለያዩ ተቋማት ማን ክልሎች ላይ ያሉ ፖሊስ ኮሚሽኖች ቲክቶክ እንዳላቸው አላቀም ምናልባት ካለም እንግዲህ አዎ ይሄ የሆነበት ምክንያት ምንድነው መረጃዎች በተለያየ መንገድ ለህዝቡ ይፋ ለማድረግ ነው ማለት ያለውን ሁሉ የሶሻል ሚዲያ አማራጭ ተጠቅመን ያሉትን ድሬዳዋ ላይ ያሉትን ያንዳንዱ መረጃዎች ለህብረተሰቡ ለማቅረብ ተብሎ ታስቦ የተደረገ ነው መረጃ ቶሎ እንዲደርስ ለህብረተሰቡ ይጠቅማል ተብሎ ስለታሰበ ቲክቶክም አሁን እኮ ዶናልድ ትራምፕና የሚያነጋግር ጉዳይ ሆኗል የዓለምን ትኩረት የሳበ ነው ሰዎች አይናቸው እዛ ላይ ነው ያለው ስለዚህ በዛ ፕላትፎርም ተጠቅሞ መረጃዎችን የድሬዳዋ ፖሊስ መስጠቱ ሊያስመሰግነው ነው አዎ እንዴ በደንብ አሬሎች በትንም እንቀታለን ምናልባት ነው ከሰነበት በፊት ኮንስታብል እስከዳር አስተያየቶች ላይ እስኪ ትንሽ ፈገግ ስላስባሉ ነው እሺ ውበትሽን የሚመጥኑ ወንጀል አጣው ምን ልስራ የሚለው ጥያቄ ምን ይሰራ ያው ቀልድ አይደለ ወንጀል አይስራ ወንጀልን አናበረታታም ወንጀል በፍጹም ወንጀልን ምን ጸየፍ ሰዎች ወንጀል አናበረታታም ያው እንግዲህ ቀልድ አይደለ ቀልድ ነው ብለን ነው እናልፋለን አዎ ግን በቃ አንቺ በወንጀል ብቻ እንደምትማረክ ምንድነው አስተሳሰባቸው መስተካከል ያለበት መስለኛል የግድ አንቺን ለማግኘት ካቴና ይዘሽ የምትንቀሳቀሽ ነው እንደዛ ነው ያው ሚሊቴሪው ስለለበስኩ አዎ እሺ ዝም ብለሽ ብትመረምሪኝ የሆነ ወንጀል አታጭብኝም ሰዎች ፍለፊት ያቆሻል አሁን ድሬዳዋ ውስጥ አዎ ምን ይልሻል ምን ቀጥይበት ጎበዝ አቆራሽት ጎበዝ ቀጥይበት በሚሊቴሪ ምናምን ሲል ጎበዝ ቲክቶከር ጎበዝ ተቀጥይበት ምናምን ይላሉ ያው ቀጣይ እስኪ አስተያየት እኔ ነኝ ፌክ አካውንት የከፈትኩት ቶሎ ፋይል ከፍተሽ መርምሪ ይከፈተ ፋይሉ ይከፈተለት ይቀለደ መርምረው እሺ ሌላ አስተያየት ዛሬ ወንጀል ስለምሰራ ቀድመሽ ሰሪ ቀድመ ወንጀል መከላከል ላይ ነው ጭራሽ እሺ እሱን ታዩና አሁን አግብተሻል አላገባሽም ነው የህዝብ ጥያቄ ጭራሽ ጥያቄው የህዝብ ነው ለዚህ ቀደም መልስ ሰጥተሻል አዎ የፍቅር ጓደኛ የለኝም ግን ደግሞ በግል ህይወቴ ላይ አስተያየት አልሰጥም በለሽ የፍቅር ጓደኛ የለኝም አለኝም አላልኩም ትዳር አልመሰረትኩም ነው አዎ ሲንግል ነኝ መቼም ያንቺ የውበት ጉዳይ ድሬዳዋ የውብ ሀገር ነው ኢትዮጵያ በአጠቃላይ እኮ ቆንጆዎች ነን ከኔ ውጭ
ቆንጆ ቆንጆም እኮ ፖሊሶች አሉን በደንብ በጣም የሚያማምሩ አሉን ግን የኮንስታብል እስከዛሬ ለየት የሚያደርገው ወደ ቲክቶክ መምጣትሽ አዎ ፎሎወር ምን ያላለሽ አሁን 130 130 ሺህ ሰው ቋላ አለ ከ120 በላይ አለኝ እንደው ግን የሆነ ወንጀል ተገኝቶ ምርመራ ላይ ምናምን ያንቺን አድናቂ ተይዞ በፖሊስ ጣቢያ ምናምን አግኝተሽ ታውቂያለሽ እንትን ወንጀል ምርመራ በመሰራበት ሰዓት ላይ ያው ወንጀል ምርመራ ስትሰራ ብዙ ውስጡ ብዙ ስራዎች አሉ መመርመር ብቻ አይደለም የተለያዩ ስራዎች አሉና ያው እስር ቤት ያሉ ምናምን ይጠሩሃል ፊሽ ያፋጫሉ ምናምን ግን እንወድሻለን ግን ያው ምንም ያው ማለት ፍቅር ነው ፍቅራቸውን እየገለጹ ያሉት እንዳልኩ ካልፎ ተርፎ ምንም አይነት የሚያስቀየም ነገር የሚያደርጉ ሰዎች የሉም እግዚአብሔር ይመስገን ፍቅር ነው ምንም ማድረግ አይቻልም ፍቅራችን ያው እቀበለዋለሁ ፍቅራቸውን መስመሯን እስካላለፋችሁ ድረስ ቀዩዋን ቀልዳችሁም ይገባኛል ፍቅራችሁን መግለጽ ትችላላችሁ ተብላችኋል ምናልባት እንግዲህ ለሴት ፖሊስ ያለው አመለካከት የስንብት ጥያቄ ነው ምክንያቱም አሁን ፖሊስነት መሃል ላይ ቆሞ ህዝብን ማገልገል ነው አዎ ፖሊስነት ጥሩም በጣም ጎኖች አሉት የዛኑ ያህል ደግሞ ፈተናም አለው አዎ ጥንካሬው እንደው በዚህ መንገድ ተፈትኛለሁ የምትዩ ነገር አለ ሴት ፖሊስ በመሆንሽ ያን ያህል እንኳን የተፈተንኩበት ነገር የለም ማለት እኛ ሲጀመር ስንሰለጥንም ለወንድ ተብሎ የተለየ ስልጠና የለም ለሴት ተብሎ የተለየ ስልጠና የለም ከዜሮ ጀምሮ እኩል ነው ከወንድ ጋር ሰልጥነን ወደ ፖሊስ የተሰማራን ስለዚህ እኩል ነው እየሰራን ያለ ነው የተለየ የሚደርስብኝ ጫና የለም ያው ምናልባት ልጆች ምናምን ነው ጫና ሊበዛብኛል ልችል ይሆናል ግን አሁን ያለኝም እድሜ ያለ ያለኝ ጥንካሬ ያለ ወጣትነቱም አለ ገና ነኝ እኩል መስራት ስለምችል ያን ያህል ጫና የሚያደርስብኝ ነገር የለም ያው እንግዲህ ኮንስታብል እስከዳር የብዙዎቻችሁ ጥያቄ ነበር ድሬዳዋ ፖሊስ ቲክቶክ ላይ መጣች በመታቀርባቸው ቪዲዮዎች ብዙዎችን ትኩረት ሳበች ስለ ፖሊስነት ለምን አታወራትም ላይዋን ብቻ ሳይሆን ውስጧም ውብ ነው ተባልኩኝ የተባልኩት ልክ አይደለም ልክ ነው ወደፊት የምንገናኘው ምን ሆኖ ይመስልሻል እንግዲህ ያው በፖሊስነቴ ያው እንደ ፖሊስ በመሆኔ የተለያዩ ፖሊስነትን የሚያጎሉ ስራዎችን ሰርቼ በሚቀጥሉት ጊዜያት ሶሻል ሚዲያው ላይም በደንብ ሞር ተከታዮችን አግኝቼ የሆነ ፊልም ደግሞ እንደ እግዚአብሔር ፈቃዱ አይታወቅም ሰርተሽም ሊሆን ይችላል እግዚአብሔር ነው ከእግዚአብሔር ጋር የተለያዩ በፖሊስነትም የተለያዩ ማለት ተቋሙ በሚፈልገኝ መልክ የተለያዩ ስራዎችን ሰርቼ እንግዲህ ከእግዚአብሔር ጋር በትልቅ ነገር እንደምንገናኝ ተስፋ አደርጋለሁ ለመገናኘት ያብቃን ረንመኝ በጣም ደስ ይላል ከመላእክታችን በፊት ድሬዳዋ ፖሊስ አንቺ ብቻ ሳትሆኚ ሌሎችም የፖሊስ አባላቶች ከቲክቶክ ጋር ናቸው አዎ በደንብ ምክንያቱም ወጣቱ ያለው በዛ ነው እናንተም በዛ መጣችሁ ከህዝቡ ጋር ያላችሁን ጓደኝነት እያጠበቃችሁ ነው ዘይትና ዋይ የለም ድሬዳዋ አብሮ ሳጅን መሐመድን እስኪ ትንሽ ነገር እናውራ ሞቅ አድርጋችሁ ወደዚህ ጋር ብዙ ሳጅን እንዴት ሰላም እንዴት ነው ሳጅን ሰላም ሳጅን እንዴት ነው ሁሉ አማን ነው አልহামዱሊላህ ሳጅን መሐመድን በእናታችሁ እንኳን ደህና መጣ በሉት አብራችሁ ነው የምትሰሩት አዎ አለቃዬ ነው አለቃዬ ነው የድሬዳዋ ፖሊስ ለየት የሚያደርገው ሳጅን መሐመድ ራሱ ከ500,000 በላይ ተከታዮች አሉት በቲክቶክ ዋው እንዴት ሰበሰብከ አዎ ሰይፍሻ አንተ እንዳነሳከው ሶሻል ሚዲያ ቲክቶክ እንደተከፈተ አካባቢ አብዛኛው ሰው ይጨፍራል ከቲክቶክ ላይ አዎ እኔ ደግሞ በአዲስ ነገር መጣሁ ያለ ድሬዳዋ አካባቢ ለምንድነው በአስተዳደሩ ላይ የሚሰሩ ስራዎች ኮንካንቲባች አማሮቹ የሚሰሩ ስራዎች አሉ ተቋማችን ላይ የሚደረጉ ስራዎች ለምንድነው ወደዚህ አላመጣም ብዬ እንደጋጣሚ ድሬዳዋ ፖሊስ ከሪፎርም በፊት የሆነ ትንሽ ነገሮች ነበሩ ከህዝቡ ጋር ያመራራቅ ነገሮች ያ ተስተካክሉ ህዝባዊ ፖሊስ መሆን ጀመረ እሺ
ያኔ እንደጋጣሚ ክቡር ኮሚሽነራችን የትራፊኮችን ሰብስቦ እያሰለጠነ ነበርና አንድ ነገር ተናገረ። እንደጋጣሚ ካሜራ እጄ እኔ ነበር እያቀረጽኩ ነበርኩትና ምን አለ አንድ ትራፊክ ፖሊስ ከሹፌሩ የሚተቀበሉት ብር እንደዚህ ተጨምድር ታርጎ የሚሰጥ ብር አለሽ እቺ ብር እንደዚህ የተጨማደደ ኑሮ ነው የምትኖሩት ይሄ ብር ውስጥ ላብ አለ ደም አለ ስለዚህ ይሄን በፍጹም እንዳታረጉ ብሎ እየመከረ ነበርና ይህንን ቃል አውጥቼ ፖስትኩት እሺ ሊነገር አልችልም በአንድ ሰዓት ውስጥ ወደ 500,000 በላይ ተከታይ ቪው አገኘ ዋው ስለ ድሬዳዋ ፖሊስ ብዙ ኮሜንቶች ማስተካከል ያለብን ነገሮች አስተያየት መስጠት ተጀመረ እሺ እኔን ደግሞ አንድ የተቋሙ ፒአር እንደሆንኩ ድረስ ፊድባኮች መሰብሰብ ጀመርኩ ለአመራሮቹ ማቀበል በቃ በዚህ ሂደት እንግዲህ ብዙ ስራዎችን እየሰራን መጣን እንግዲህ አልহামዱሊላህ አሁን በከተማችን ውስጥ ወደ ግማሽ ሚሊዮን በላይ ፎሎወር ማግኘት ይችላል ማለት በዚህ አንገር ነው የጀመርኩት ዋው 500,000 ተከታዮች የድሬዳዋ ሰዎች ብቻ አይደሉ ዋው ምክንያቱም ምንድነው አሁን ለምሳሌ የምትለቀው ቪዲዮ እኔ አጠቃላይ የአስተዳደሩና የተቋማችን ገጽታ የሚገነቡ ቪዲዮ ነው የምለቀው ሀገራዊ ስሜት ያላቸው ቪዲዮዎችን ነው የምለቀው ለዛ ነው ሰው ደግሞ በቃ ሁሉንም በፍቅር መያዝ የምትለቃቸው ቪዲዮዎች የኮንስታብል እስከዳርን ብታይኮ የምትለቃቸው ቪዲዮዎች አንድ የሚያደርጉ የሚያፋቅሩ ጥሩ ነገሮች ናቸውና እንደዚህ አይነት ቪዲዮዎች አንዳንዶች ሰው አይሰብም ብለው ያስባሉ እንጂኮ ፍቅርም የሚፈልግ ጥሩ ነገር ማየት የሚፈልግም በርካታ ሚሊዮንስ ባለ በጣም ብዙ ሰዎች አሉ ሲሰማ እንግዲህ የድሬዳዋ ፖሊስ ራሱ ቲክቶክ ገጽ አለውና ያለቆቻችሁ የኮንስታብል እስከዳር አለቃ አንተ ነህ ያንተ አለቆችስ በመታደርጉት ቪዲዮዎች በቲክቶክ ስራዎቻችሁ ደስተኛ ናቸው በጣም በሚገባ በነጋችን ላይ አሁን አንድ እንደ ፖሊስ ለምሳሌ እኛ ፒአር ሪሌሽን ላይ ስለምንሰራ የሰው ፍላጎቱን ክትል እናደርጋለን አሁን ለምሳሌ ሰው አብዛኛው ወጣቶች ቲክቶክ ላይ ነው የሚገኙት ስለዚህ ወጣቶችን ለማግኘት ወደ የት ነው መምጣት ያለብን ወደ ቲክቶክ መምጣት አለብን ስለዚህ በዚህ አይነት አይተን ቲክቶክ የተቋም ቲክቶክ ክሬት አረኩት ወዳው ከአመራሮች በተቀበልኩት ትዕዛዝ መሰረት አው ወደ 125,000 በላይ ተከታይ አለ ወንጀል ተጠቁማችሁ ታውቃላችሁ በቲክቶክ አድራሻችሁ አዎ እውነት በቲክቶክ በፌስቡክ ነው በኢንቦክስ ያደርጋሉ አሁን ለምሳሌ አብዛኛው ጊዜ ያለው የመደበኛ የሆኑ የፖሊስ ስልክ ቁጥሮች አሉ አይደል ከዚህ በዘለለ በተለያዩ ሀገራት የሚፈጸሙ በኢንቦክስ መረጃ ይሰጣሉ እኛው ለምሳሌ መረጃ ለማበረሰው ማድረግ ብቻ ሳይሆን መረጃ የምንቀበልበት መንገድም ነው መገናኛ ነው በኢንቦክስ ደጋግመን ቼክ እናደርጋለን የሚመጡ ኢንቦክሶች በተለይ አስቸኳይ የሆነ ወንጀል እየተፈጸመ ከሆነ ወዳውኑ ለሚመለከተው እናሳውቃለን ወዳውኑ መፍትሄ ያገኛል ማለት ነው ሰውዬ ሳጅ መሐመድ ፊትነስ አይህና በጣም ስፖርት ሰራለህ እንዴ ድሬዳዋ ስፖርት እንግዲህ ፖሊስ ሆነ ስፖርት እንቅስቃሴ ካላረክ አይሆንም ስፖርታዊ እንቅስቃሴ ሲባል ኳስ ምናምንስ እንዴት ነው ኳስ ብዙ ማለት ግን እኔ ብዙ ጊዜ የእግር ጉዞ የለም ወክ ማረክ በተለይ ከስራ ወደ ቤት ሲሄድ ታክሲ አለች ወክ ያደረገ ነው የሚሄደው በራሴ እኛ ብቻ አይደለም አሁን ለምሳሌ ክቡር ካንቲባችን ኮሚሽነራችን በየሳምንቱ ጨዋታ አላቸው እግር ኳስ ጨዋታ ስለዚህ ከነሱ ጋር ደግሞ እነሱ በዛ ልክ እየሄዱ ሆነ አንተ እንቅስቃሴ ማድረግ ግዴታ ነው ኮንስታብል እስከዳር አስተያየቶች መቼም አይታል ሰው የሚሰጠው በደንብ አይቻለሁ ብዙ ሰዓት አይቻለሁ አንተ ደግሞ አለቃዋ ነህ የሰውን አስተያየት ስታይ ምንድነው ይሄ ነገር ማለት በሳቅ ነው የምታልፉት ወይስ አንዳንዴ ትበሳጫላችሁ አይ በናሽ ላይ ቴሌቪዥን ያለ መሰለ ሶሻል ሚዲያ ኦፕን ነው ሁሉም ሰው የራሱ አስተያየት መስጠት ይችላል የሷ አካውንት ላይ ብዙ ኮሜንቶች እናያለን ወንጀል ሰርቻለሁ ሰርቶ ሆነ አናልፍም ያው ቀልድ እንደሆነ ግን ይገባናል የራሱ ሐሳብ የራሱ እንሰሆነ ያንን ግን ወንጀል ስሩ ወንጀል እናበረታታለን ወንጀልን ምን ጸየፍ ሰዎች ነን ያው እያለኮ ነው እንዴ ሰሪን እኮ የሚሉት ወንጀል ሰርተው ሳይሆን እንደው አግብተንሽ በጋብቻ እንታሰር አይደስ አው እንግዲህ ፈጣሪ ሰጣት ውበት ነው በናቻ በጣም ቀልጣፋ ልጅ ነች ገና ወደኛ ሚዲያ ክፍል ከተቀላቀለችው ቅርብ ጊዜ ነው በጣም ስራዎቹን ለመልመድ የምታደርገው ነገር በጣም አፕሪሺየት አደርጋለሁ ገና ታዳጊ ነች ብዙ ቦታ የሚደርስ ልጅ ነችና ስለዚህ እንታመሰግኝ ይፈልጋል
የድሬዳዋ ፖሊስ በሶሻል ሚዲያ ትልቅ መነጋገሪያ ሆነች ኮንስታብል እስከዳር እንግዲህ አብታረጋት ምክንያቱም ላይዋ አሁን ሰው የሚያወራው ስለ ውበቷ ብቻ ነው ውስጧም ግን በጣም ቆንጆ ነው አስተሳሰቧ ለብዙ እንስቶች አሪያ ልትሆን ትችላለች የሚል ጥቆማ ደረሰኝና ጋበዝኳችሁ እናም እውነት ነው እውነት አይደለም ለስንብት የምትሉት ነገር ካለ ምክንያቱም ከድሬዳዋ ድረስ ነው የመጣችሁት ነገ ደግሞ ስራ መግባት አለባችሁ ስለዚህ ለስንብት የምትሉት ነገር ካለ ከሳጅን መሐመድ ልጀምር እኔ አንድ ስለ ድሬዳዋ ፖሊስ እናገርና ድሬዳዋ ፖሊስ ቅድም እንዳልኩ ህዝባዊ ፖሊስ ልክ ኢትዮጵያዊነት የሆነ ፖሊስ ነው ልክ ኢትዮጵያዊነት የሆነ ፖሊስ ደግሞ ኢትዮጵያዊነትን ያከብራል ኢትዮጵያዊነትን ይወዳል አሁን ለምሳሌ ቅድም ኮንስታብል እስከዳር እንዳለችው እኛ ፖሊስ ጣቢያ 11 የከተማ አለን 4 የገጠር አለን በሁሉም ከተማዎች ላይ ጣቢያ ፖሊስ ጣቢያዎች ላይ ኢትዮጵያ ብሔራዊ መዝሙር ጧትና ማታ በክብር ይሰቀላል በክብር ወርዶ ወደ ማድሪያ ይገባል አሁን ለምሳሌ 12 ሰዓት ማታ ላይ ድሬዳዋ ጋራዎች ላይ ከወጣ ብሔራዊ መዝሙር ነው የሚሰማው ከሁሉም አካባቢ ህፃናቶች ጨምሮ ሰላም ተሰጥቶ ቆሞ ሰንደቃም ሲያወርዱታ ያለ ይሄ ደግሞ መነሻው ድሬዳዋ ፖሊስ ነው ድሬዳዋ ፖሊስ በተለይ ራሱን በተለይ ከወቅቱ ጋር ያዛመነ ጥሩ የሪፎርም ስራዎችን እያከናወነ ያለው ተቋም ነው ብዙ ሶፍትዌሮች አሉ በዚህ አጋጣሚ ወደ 6 የሆኑ ሶፍትዌሮች ከዚህ ውስጥ ሁለት ጠቅሼ ከሰዓትም እንዳላሻማ ለምሳሌ አንዱ ድሬ እንግዳ ነው ቅድም ያነሳችሁ ነው ከዛ ውጪ ደግሞ አንዱ የጦር መሳሪያ ፍቃድ የምንቆጣጠርበት መንገድ አለ ህገወጥ የጦር መሳሪያ ያዙ ሰዎች የምንታደኑበት ነው እሺ ብቸኛ ነው ድሬዳዋ ላይ ብቻ ነው የሚገኘው ዋው እና ላሳይ አሁን ይሄንን የያዘ ሰው አሁን ለምሳሌ አንተ ድሬዳዋ ላይ ሆነ የጦር መሳሪያ ፍቃድ ካለክ የትም ቦታ ስትሄድ እስካን ይደረጋል ሙሉ መረጃ ይወጣል እስካን ተጣርጓል ለምሳሌ ስለኔ ሙሉ መረጃ ይሰጣል ከጀርባ ራሱ አለ ኤርፖርት ስትሄድ አሁን እንደ በፊቱ ደብዳቤ አጽፈ ምናምን አትሄድም ይሄን ብቻ ስትይዛለ አስረክበስ ትላለ ሲደረግ ዲጂታል ነው ይሄን እስካን ስታርጎ ሙሉ መረጃ ይሰጣል ማለት ነው ይሄንን አሁን ተከያስ ምናልባት ይሄንን ጦር መሳሪያ ያዘ ሰው በዩት ቢያልፍ እንኳን ለቤተሰቡ በዚህ መሰረት ምን እንደነበረ ያውቃል እና መሳሪያም ይወርሳል በደስ ይላል በጣም እና በጣም በዚህ ልክ ነው ስራዎቻችን እየሰራን ያለው እየዘመነን ነውና ድሬዳዋ ፖሊስ እውነቱን ለመናገር የመዘመኑ ምክንያት ቀደም ብለናል ህዝቡ የቱ ጋር ነው ያለው ህዝቡ የሚከተላቸውን የሚያያቸውን ፕላትፎርሞች በመጠቀምም የሚሰጠው ግልጋሎት ደህንነት ጥበቃ ሊሆን ይችላል ህዝቡን ከወንጀል መከላከል ሊሆን ይችላል እነሱ ስራዎች ላይ እየሰራ መሆኑን እያየነው ነው እርግጠኛ ነኝ ከድሬዳዋ ፖሊስ ብዙዎች ብዙ ነገር ይቀስማሉ ብዬ አስባለሁ ድሬ ነበርኩ ሰሞኑን አይቻለሁ እኔም በጣም ሰላማዊ ደስ የሚል ከተማ ሆኗል ያው ካይን ያውጣችሁ አሜን በጣም መስገናቸው ከመልከሽ በኋላ እንመለሳለን በያላችሁበት ጥሩ ጊዜ መልካም ምሽት